ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዛሬም በዕለተም ረቡዕ የምሽቱ የስፖርት የመረጃ ሰዓታችን በድጋሚ ተገናኘን። ስለምታደምጡን ስለምትከታተሉን ቆይታችሁም ከኛ ጋር ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ የምናደርስ ይሆናል። ከነዛ መካከል ዛሬ የሚጠበቁ ጨዋታዎች አሉ። በተወዳጁ እንግሊዝ ፕሪሚየር ሊግ ዛሬ ሁለት መርሃ ግብሮች ይደረጋሉ። ቦርንመስ በሜዳው ቫይታሊቲ ስቴዲየም ከሊድስ ዩናይትድ ጋር ጨዋታውን ያደርጋል። ከዛ ውጭ በተርፍ ሙር በርንሌና ማንቸስተር ሲቲ የሚያደርጉት ጨዋታ ዛሬ ከሚጠበቁ ጨዋታዎች መካከል አንደኛው ነው። በተለይ ማንቸስተር ሲቲም የዛሬውን ጨዋታ ማሸነፍ የሚችል ከሆነ የፕሪሚየር ሊግ የደረጃ ሰንጠረዥ አናት ላይ መቀመጥ የሚችልበት እድሉ አለው። እናም የዛሬው ጨዋታ በርካቶች በጉጉት የሚጠብቁት ጨዋታ ነው። እናንተ ውድ ቤተሰቦቻችን የዚህን የጨዋታ ውጤት ግምቶቻችሁን ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። የበርንሌና የማንቸስተር ሲቲን ጨዋታ ማን ያሸንፋል? የውጤት ግምቶቻችሁን ኮሜንት ቦክስ ላይ አጋሩን። በሌሎች ሊጎችም የሚደረጉ ጨዋታዎች አሉ። በፍሬንች ሊግ ዋን፣ በስፓኒሽ ላሊጋም የሚደረጉ ጨዋታዎችን የተመለከቱ ስፖርታዊ ጉዳዮችን እናነሳለን። ክለቦችን የተመለከቱ የዝውውር ጉዳዮችንም ሰፋ አድርገን ነው ወደ እናንተ የምናደርሰው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ ቆዩ። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር እንድታደርጉ ነው በአክብሮት የምጋብዘው። ከመሸጋገሪያ በኋላ በድጋሚ ተመልሰን እንገናኛለን። አብራችሁኝ ቆዩ። ዛሬ የሚደረጉ ጨዋታዎችን በማስቀደምን ጀምር ወደ ቤተሰቦቻችን በተወዳጁ የእንግሊዝ ፕሪሚየር ሊግ ቀደም ብዬ እንደጠቀስኩላችሁ ዛሬ ሁለት ጨዋታዎች ናቸው የሚደረጉት። በቫይታሊቲ ስቴዲየም ቦርንመዝ እና ሊድስ ዩናይትድ የሚያደርጉት ጨዋታም ከሚጠበቁት መካከል አንደኛ ነው። በተለይ ቦርንመዝ የአውሮፓ ውድድሮችን ለማግኘት በተለይ አሰልጣኝ አንዶኒ ኢራኦላ የመጨረሻቸው ዓመት ነው እና ይህ ዓመት ለቦርንመዝ ስለዚህ ቡድኑን በጥሩ ደረጃ ላይ አስቀምጠው ማጠናቀቅ እንደሚፈልጉ በይፋ ሲናገሩም ሰምተናል። 48 ነጥቦችን ሰብስበው 9ኛ ደረጃ ላይ ነው የተቀመጡት። የዛሬውን ጨዋታ ማሸነፍ ግን ነጥባቸውን 51 እንዲያደርሱ ያደርጋቸዋልና ምናልባት 51 ነጥብ የሚደርሱ ከሆነ ደግሞ 6ኛ ደረጃነትን መረከብ የሚችሉበት እድሉ አላቸው። ስለዚህም ለቦርንመዝ እጅግ በጣም ወሳኝ ጨዋታ ይሆናል ተብሎ ይታሰባል። ያለፉትን ሁለት የፕሪሚየር ሊግ ጨዋታዎች ደግሞ በጥሩ መልኩ ማጠናቀቃቸው ወይም በድል ማድረጋቸው ለዛሬው ጨዋታ ትልቅ ሞራል ይሰጣቸዋል ተብሎ ይታሰባል። ከሁለቱ ጨዋታዎች አንዱ አርሰናልን ያሸነፉበት መርሃ ግብር እንደነበር እናስታውሳለን። እናም የዛሬውን ጨዋታ ማሸነፍ ለአንዶኒ ኢራኦላው ስብስብ እጅግ በጣም ጥሩ ውጤት ይሆንላቸዋል ተብሎ ይታሰባል። በአውሮፓ ውድድሮች ላይ ተሳትፎን ለማግኘት ትልቅ እድል ይሰጣቸዋል ተብሎ ይታሰባል። ጨዋታው ልክ ምሽት 4 ሰዓት ሲል የሚደረግ መርሃ ግብር ነው። ሌላኛው በርንሌይና ማንቸስተር ሲቲ የሚያደርጉት ጨዋታ ነው። በተርፍ ሙር የሚደረግ መርሃ ግብር ነው። በርንሌይ በማቴማቲካል ካልኩሌሽን ካልሆነ በስተቀር በማቴማቲካል ካልኩሌሽን ምናልባት የመትረፍ እድል አለው ቁጥሬን ስሌቶችን ካሰላን፣ ካልሆነ ግን እጅግ በጣም የመትረፍ እድሉ በጣም ጠባብ የሆነ ቡድን 19ኛ ደረጃ ላይ የተቀመጠ ቡድን ነው። 20 ነጥቦችን ብቻ ነው መሰብሰብ የቻለው። የዛሬውን ጨዋታ ደግሞ የሚሸነፍ ከሆነ መውረዱን የሚያረጋግጥበት ጨዋታ ሊሆን እንደሚችል ወይም ደግሞ የዛሬውን ጨዋታ የሚሸነፍ ከሆነ መውረዱን ያረጋግጣል ይሄ ቡድንና የዛሬው ጨዋታ ከማንቸስተር ሲቲ ጋር እንደመደረጉ በርንሌይ ደግሞ የመውረድ ስጋቱ እጅግ በጣም ከፍ ያለ እንዲሁ ደግሞ የመውረድ እድሉ በጣም ሰፊ የሆነ እንደሆነ ቀደም ብሎም እየተገለጸ ይገኛልና የዛሬው ጨዋታ ለማንቸስተር ሲቲ ነው እጅግ ወሳኝነት ይኖረዋል ተብሎ ይታሰባል። ምክንያቱም በዚህ የውድድር ዓመት በድጋሚ ወደ መሪነቱ ለመመለስ ማንቸስተር ሲቲ ዛሬ ትልቅ እድልን አግኝቷል። የዛሬውን ጨዋታ ማሸነፍ የሚችል ከሆነ ነጥቡን 70 በማድረስ በግብ ክፍያ ምናልባት 1-0 እንኳን ማሸነፍ የሚችል ከሆነ ንጹህ ጎሉ 37 ይደርሳል። ልክ እንደ አርሰናል በነጥብም በጎልም እኩል ይሆናል፣ በንጹህ ጎልም እኩል ይሆናሉ። ነገር ግን ብዙ ባገባ በሚለው ማንቸስተር ሲቲ በአንደኝነት የመቀመጥ እድል ስላለው የዛሬው ጨዋታ ከበርንሌይ ይልቅ ለሲቲ በጣም ወሳኝ ጨዋታ ይሆናል ተብሎ ይታሰባል። ልክ ምሽት 4 ሰዓት ሲል የሚደረግ መርሃ ግብር እንደሆነ ነው የወጣላቸው መርሃ ግብር የሚያሳየው። የዛሬውን ጨዋታ የማሸነፍም ማንቸስተር ሲቲ በጣም ትልቅ ግምትን እንደተሰጠው ነው ይፋ የተደረገው። በዛሬው ጨዋታ ላይ በማንቸስተር ሲቲ በኩል ምናልባት የሮድሪ ጉዳት ብቻ ነው በትልቁ ሊጠቀስ የሚችለው። ሌሎች በረጅም ጊዜ ጉዳት ላይ የሚገኙት እና ሄስኮ ግቫርዲዮል በዛሬው ጨዋታ ላይ አይኖርም። ነገር ግን የሮድሪ ባለፈው ሳምንት ከአርሰናል ጋር ባደረጉት ጨዋታ ላይ ጉዳት ገጥሞት መውጣቱ ይታወሳልና የእሱን ማጣት ምናልባት በትልቁ ሊሆንባቸው እንደሚችል ይታመናል። ነገር ግን ያን ያክልም ደግሞ ተለቅ ያለ ጉዳት እንዳልሆነ ነው ይፋ የተደረገው። በሌሎች ሊጎችም ዛሬ ጨዋታዎች ይደረጋሉ። በፍሬንች ሊግ ዋን ዛሬ አንድ ተስተካካይ መርሃ ግብር ነው የሚደረገው። ፓርክ ደ ፕሪንስ ላይ የሊጉ መሪ ፓሪስ ሳን ዠርሜን እና ናንተስ የሚያደርጉት ጨዋታ ምሽት 2 ሰዓት ላይ የሚደረግ ጨዋታ ነው። ከዛ ውጪ በስፓኒሽ ላሊጋ
ባርሴሎና ዛሬ ከሴልታ ቪጎ ጋር የሚያደርገው ጨዋታም ይጠበቃል። ባርሴሎና በተለይ ትላንት ሪያል ማድሪድ ማሸነፉን ተከትሎ አሁን የነጥብ ልዩነታቸው 6 ሆኗል። የዛሬውን ጨዋታ በድጋሚ ማሸነፍ የሚችል ከሆነ ባርሳ በድጋሚ የነጥብ ልዩነቱን ወደ 9 ማስፋት የሚችልበትን እድል ያገኛል። 32ኛ ሳምንት የሚደረግ መርሃ ግብር ነው። የዛሬውን ጨዋታ ጨምሮ 7 መርሃ ግብሮች ናቸው ለባርሴሎና የሚቀሩትና የዛሬው ጨዋታ ወሳኝ ይሆናል ተብሎ ይታሰባል። በካምፕ ኑ ሴልታ ቪጎን የሚገጥሙበት ጨዋታ ነው ዛሬ የሚደረገው። ከዛ ውጭ ግን አትሌቲኮ ማድሪድ ምንም እንኳን ዘንድሮ በስፓኒሽ ላሊጋው ላይ በጣም ደከም ያለ የውድድር ዓመትን እያሳለፉ ነው። በአውሮፓ ቻምፒየንስ ሊግ 4 ውስጥ መቀላቀል ቢችሉም በኮፓ ዴል ሬ በፍጻሜው ጨዋታ ቢሸነፉም ነገር ግን በላሊጋው ላይ ደከም ያለ የውድድር ዓመትን እያሳለፈ ነው። የዲየጎ ሲሞኔ ቡድን 4ኛ ደረጃ ላይ የተቀመጡት ዛሬ ከኤልቼ ጋር ደግሞ የሚያደርጉት ጨዋታ ምሽት 2 ሰዓት ሲል የሚደረግ ተጠባቂ ጨዋታ ይሆናል ተብሎ ነው የሚጠበቀው። ክለቦችን የተመለከቱ ስፖርታዊ ጉዳዮችን እናንሳም። የማንቸስተር ዩናይትድ መረጃዎችን በማስቀደምን ጀምር። ማንቸስተር ዩናይትድ በክረምቱ የተጫዋቾች የዝውውር መስኮት ለማስፈረም ካቀዳቸው ተጫዋቾች መካከል አንደኛው ፋብሪዚዮ ሮማኖ እንደሚናገረው ከሆነ ኦሪዮል ቹዋሜኒ ነው። በከፍተኛ ደረጃ ላይ እየተከታተሉት እንደሚገኝ ጭምር ነው ይፋ የተደረገው። የተጫዋቹም አድናቂዎች እንደሆኑ ጭምር ይፋ ተደርጓል። ነገር ግን አሁን ላይ ሪያል ማድሪድ ተጫዋቹን የመሸጥ ምንም አይነት እቅድ እንደሌለው ነው ይፋ የተደረገው። በተለይ በዚህ የውድድር ዓመት በአሰልጣኝ አልቫሮ አርቤሎ ስር በጣም ጥሩ ነገሮችን ማሳየቱን ተከትሎ ኦሪዮል ሹዋሜኒ በሚቀጥሉት የውድድር ዓመታትም በሪያል ማድሪድ ቤት ወሳኝ ተጫዋች ሆኖ ይቀጥላል የሚሉ አይነት ግምቶች ናቸው ያሉት። ስለዚህም ሪያል ማድሪዶች ይህንን ተጫዋች ይለቁታል ተብሎ ባይጠበቅም ነገር ግን ማንቸስተር ዩናይትድ አሁን ላይ በትልቁ የሚመለከቱት ተጫዋች እንደሆነ ይፋ ተደርጓል። ምናልባት የሚሳካላቸው ከሆነ የካሴሜሮ ተተኪ አድርገው ማምጣት የሚፈልጉት ኦሪዮል ሹዋሜኒን እንደሆነ ነው ፋብሪዚዮ ሮማኖ ታማኙ የዝውውር ዘጋቢ የተናገረው። ሌላኛው የሚነሳው ጉዳይ ፓትሪስ ኤቭራም ስለ ካርሎስ ካሴሜሮ የሰጠው ሀሳብ ነው። ለካሴሜሮ ትልቅ ክብር ነው ያለኝ ሲል ይናገራል። ይልቁንም ወደ ዩናይትድ በመጣበት ወቅት ነገሮች ባልተሳኩለትና ፈታኝ በሆኑበት ጊዜም ሳይበገር በመጽናቱ እንዲሁም ያሳየው አስገራሚ ጥንካሬ ደግሞ ይበልጥ እንዳከብረው አድርጎኛል ብሏል ፓትሪስ ኤቭራ ሲናገር። በዩናይትድ ቆይታው ጥሩ ተጫውቷል። በተለይም ባለፈው የውድድር ዘመን አንዳንድ ወሳኝ ግቦችን በማስቆጠርና ባሳየው ብቃትም ደስተኛ ነኝ። በዚህ የውድድር ዓመትም ጎሎችን ማስቆጠሩን ቀጥሏል ሲልም ነው ፓትሪስ ኤቭራ የሚናገረው። በጽናት በመቆሙ ግን እኔ በትልቁ እንዳከብረው አድርጎኛል ሲልም ይናገራል። በዩናይትድ ቆይታው ጥሩ ነገሮችንም ማሳየት እንደቻለ አምናለሁ። ምናልባት በሚቀጥለው የውድድር ዓመት ይህንን ተጫዋችም በደንብ መተካት ይኖርባቸዋል ሲል ነው ማንቸስተር ዩናይትድ በተመለከተ ፓትሪስ ኤቭራም ሀሳቡን የሰጠው። ዩናይትዶች ሌኒ ዮሮና ማታያስ ኩኛ ከብሬንትፈርድ ጋር ለሚደረገው ጨዋታም ይደርሳል የሚል ከፍተኛ ተስፋ እንዳላቸው ነው ይፋ የተደረገው። ሌኒ ዮሮ በደረሰበት ጉዳት ምክንያት ከቸልሲው ጨዋታ መጀመር በፊት በጉዳት ምክንያት ይህንን ጨዋታ እንደሚያመልጠውና በተለይ የቸልሲ ጨዋታ እንደሚያመልጠውና ለቀጣዮቹ ጨዋታዎች ምናልባት ዝግጁ ሊሆን እንደሚችል ሲነገር እንደነበር እናስታውሳለን። በዛ ምክንያት ማንቸስተር ዩናይትድ ወሳኝ የተባሉ የተከላካይ ስፍራ ተጫዋቾቹን በቅጣትና በጉዳት ምክንያት ያላሰለፈበት ነበር። ማታያስ ደሊትን በጀርባ ጉዳት ምክንያት፣ ከዛ ውጪ ሃሪ ማጓየርና ሊሳንድሮ ማርቲኔዝን በቅጣት አላሰለፈም። እንዲሁ ደግሞ ሌኒ ዮሮም ቢሆን በጉዳት ምክንያት አልተሰለፈም ነበር እና በዛ ምትክ አይደን ሄቨንንና ኑሱር ማዝራዊን በመሃል ተከላካይነት መጠቀምን ምርጫቸው አድርገው ነበር። አሰልጣኝ ማይክል ካሪክ ሰርቶላቸዋልም። በጨዋታው ላይ ክሊንሺት አስመዝግበው ጭምር ነው የወጡት። ነገር ግን ሌኒ ዮሮ ምናልባት በዚህ ሳምንት በሚደረገውና ከብሬንትፈርድ ጋር በሚያደርጉት ጨዋታ ይመለሳል ተብሎ እየታሰበ እንደሆነ ነው ዘገባው ያሰፈረው። ስለዚህም ከበድ ያለ ጉዳት እንዳልገጠመውን የተነገረው። ሌላኛው ማቲያስ ኩኛህ ነው። ኩኛ በአንጻሩ በቀኝ ጭኑ መታጠፊያ አካባቢ ላይ መጠነኛ ምቾት አለመሰማት ወይም ምቾት ማጣት ስላጋጠመው ነበር በቸልሲው ጨዋታ ላይ ተቀይሮ እንዲወጣም ተገዶ የነበረውና ምናልባት በብሬንትፈርዱ ጨዋታ ላይ ግን የመመለስ እድል አለው የሚሉ አይነት ዘገባዎች በስፋት እየወጡ እንደሚገኙ፣ ስለዚህ ማንቸስተር ዩናይትዶች የሁለቱ ተጫዋቾችን መመለስ በትልቁ እየጠበቀ እንደሚገኝና ከብሬንትፈርድ ጋር በሚደረገው ጨዋታ ላይ ሁለቱም ተጫዋቾች ሜዳ ላይ ልንመለከታቸው እንደምንችል ነው ማንቸስተር ዩናይትዶች እየገመቱ የሚገኙት። ሮብ ዳውሰን የኢኤስፔኑ ጋዜጠኛ ይፋ እንዳደረገው መረጃ ከሆነ ፖል ላቤሌ ፖግባ የተለያዩ ቃለ መጠይቆችን እያደረገና የተለያዩ ሀሳቦችን እያጋራ ነው። ከነዚህ መካከል ስለ ጆዜ ሞሪኒዮ አንድ ነገርን አጋርቷል። በተለይ በማንቸስተር ዩናይትድ ቤት ውስጥ በአሰልጣኝ ጆዜ ሞሪኒዮ ስር መጫወቱን እናስታውሳለን። ፖል ፖግባ ከጆዜ ሞሪኒዮ ጋር የነበረው ግንኙነት እንዲበላሽ ስላደረገውና ወደ ማንቸስተር ዩናይትድ ለሁለተኛ ጊዜ ሲመለስ ሁሉ ነገር ስለተቀየረበት ሁኔታ ይናገራል። ፖል ፖግባ ጆዜ ሞሪኒዮ ስለ አማካዩ ጉዳትና ስለ ማንቸስተር ዩናይትድ የወደፊት ቆይታ የሚቀርቡላቸውን ተከታታይ ጥያቄዎች
ያበሳጫቸው እንደነበርና ይህም በኦልትራፎርድ ለነበራቸው አለመግባባትም አስተዋጽኦ እንዳደረገ ነው የሚያምኑት። በ2016 በወቅቱ የዓለም የዝውውር ሪከርድ በሆነ 89 ሚሊዮን ፓውንድ ዩናይትድን የተቀላቀለው ፈረንሳዊው ኮከብ ሞሪኒዮ በታህሳስ 2018 ከመሰናበታቸው በፊት ከእሳቸው ጋር በይፋዊ ግጭት ውስጥም ገብቶ እንደነበር ይነገራል። በሪዮ ፈርዲናንድ ፖድካስት ላይ ቀርቦ ነው ሰፊ ቆይታዎችን ያደረገው ፖል ላቤለ ፖግባ እንግዲህ በዶፒንግ ምክንያትም ተጥሎበት ከነበረው የ18 ወራት እገዳ ጨርሶ ለሞናኮ እየተጫወተ እንደሚገኝ ይታወቃል። በሁለቱ መካከል የነበረው ችግር የጀመረው ግን በጉዳት ምክንያት እንደሆነ ነው የሚገልጸው። በአሰልጣኝ ዦዜ ሞሪኒዮ እና በፖል ፖግባ መካከል ችግሩ የተፈጠረው ወይም መቃቃሮች እየተፈጠሩ የመጡት በተጫዋቹ ጉዳት ምክንያት እንደሆነ ይነገራል። መጥፎ መሆን አልፈልግም፣ ከማንኛውም አሰልጣኝ ጋር ችግር የለብኝም ይላል ፖል ፖግባ ሲናገር። ሁልጊዜም አከብረዋለሁ፣ እነሱ ደግሞ አሰሪ ናቸው። እውነቱ ይሄ ነው፣ የሚወስኑት እነሱ ናቸው። መጀመሪያ ላይ ግንኙነታችን በጣም ጥሩና አሪፍ ነበር፣ መልእክትም እንላላክ ነበር። እሳቸው በጣም አስቂኝና ልዩ ሰው ናቸው ይላቸዋል አሰልጣኝ ዦዜ ሞሪኒዮን ሲናገር። ነገር ግን ከጊዜ በኋላ ግን ጉዳቶች ግንኙነታችንን እያበላሹት መጡ ብዬ አስባለሁ። ሚዲያዎች ሁል ጊዜ ስለ እኔ ጥያቄ ሲጠይቀውም እሺ እሱ ጨርሷል የሚል ስሜት ሳይፈጠርባቸው አልቀረም። ችግሩ ሰዎች ሁልጊዜ ስለ እኔ መጠየቅ ይወዳሉ። ሁልጊዜም ፖል ፖግባ እያሉ ጥያቄዎችን ያቀርቡላቸው ነበርና ይሄ ሳይሆን አይቀርም እሳቸውን ያበሳጫቸው ሲልም ነው ስለ ዦዜ ሞሪኒዮ ፖል ፖግባ የሚናገረው። ፖግባ ከዚህ ቀደም ግንኙነታቸው እንዲበላሽ ካደረጉ ምክንያቶች አንደኛው እሱ ከጉዳት እያገገመ እያለ ሞሪኒዮ የሱን ፎቶ ለወኪሉ ለሚኖ ራዮላ መላካቸው እንደሆነም ይፋ ተደርጓል። ሞሪኒዮ ፖግባ ለማገገሚያ ወደ አሜሪካ መሄዱ ተጠራጥረው ነበር። በተጨማሪ ሞሪኒዮ ፖግባን የምክትል አምበልነት ማዕረጉንም ነፍገውታል ወይም ተቀብለውታል። እንዲሁም በልምምድ ሜዳ ላይም በካሜራ ላይ የታየ ጭቅጭቅ ውስጥም ገብተው ነበር። ሞሪኒዮ ፖግባን ቫይረስ ብለውም እንደጠሩት ጭምር ነው የሚነገረው። ፖግባ በመጀመሪያ የማንቸስተር ዩናይትድ ቆይታውና በሁለተኛው መካከል ያለው ልዩነት ሲገልጽ ከተመለሰ በኋላ ለጓደኛው ለፓትሪስ ኤቭራ ሁሉን ነገር ወይም ውሉን እዚያ ስለመጨረሱ እርግጠኛ እንዳልሆን ነግሮት እንደነበረም ነው ይፋ ያደረገው። ለፓትሪስ ኤቭራ እንደነገርኩትም ሁሉ የተለየ ነገር ነበር፣ ኢነርጂ የተለየ ነበር ሲልም ይናገራል ፖግባ። ክለቡን ስለቅ የነበረው ባህል ተቀይሯል፣ ምግቡ እንኳን ሳይቀር የተለየ ነበር፣ በጣም እንግዳ ነገሮች ነበሩ። ለፓትሪስ ኤቭራም እንደነገርኩት ውሌን እዚህ የምጨርስ አይመስለኝም፣ ምክንያቱም ስለቅ የነበረው ክለብ አሁን ላይ አይደለም ማንቸስተር ዩናይትድ ብየዋለሁ ሲልም ነው ለፓትሪስ ኤቭራ ነግሬዋለሁ ሲል ፖል ላቤለ ፖግባ የተናገረው። ማንቸስተር ዩናይትዶች በሚቀጥለው የክረምት የተጫዋቾች የዝውውር መስኮት የኢንተር ሚላኑን የቀኝ ስፍራ ተከላካይ የሆነውን ደንዘል ደምፍሪስን ለማስፈረም ፍላጎት ካላቸው ክለቦች መካከል አንደኛው ነው። ዩናይትድ ደንዘል ደምፍሪስ በኢንተር ሚላን ውሉን የማያራዝም ከሆነ የ25 ሚሊዮን ዩሮ የውል ማፍረሻውን ከፍለው ሊያመጡት ዝግጁ እንደሆኑ ነው ከወደ ጣሊያን ቱቶ መርካቶ የተባለው የመረጃ ምንጭም ይፋ እያደረገ የሚገኘው መረጃ የሚያሳየው። አርሰናልን የተመለከቱ መረጃዎችን ደግሞ እንንገራችሁ። በዚህ ሳምንት መጨረሻ አርሰናል በተወዳጁ የእንግሊዝ ፕሪምየር ሊግ ወሳኝ ጨዋታ እንደሚያደርግ ይታወቃል። ከኒውካስል ዩናይትድ ጋር የሚደረግ መርሃ ግብር ነው። በኤሚሬትስ ስቴዲየም ነው ይሄ ጨዋታ የሚደረገውና ከጨዋታው ጋር በተያያዘ በኒውካስል ዩናይትድ በኩል ሁለት ተጫዋቾች ምናልባት በቋሚነት ላይ ያሰለፉ የሚችሉበት እድል እንዳለና በጨዋታው ላይ ላይኖሩ የሚችሉበት እድል እንዳለ ጭምር የሚያሳዩ መረጃዎች ናቸው ለኒውካስል ዩናይትድ ቅርብ የሆኑ የመረጃ ምንጮች ይፋ እያደረጉ የሚገኙት። አንደኛው አንቶኒ ጎርደን ነው። የተጫዋች በተለይም ሰሞኑን በነበረ የልምምድ ክፍለ ጊዜ ላይም አልተገኘም ተብሏል። ከአርሰናል ጋር ለሚደረገው ጨዋታ ላይም መድረሱ ጥርጣሬዎች እየፈጠሩ እንደሚገኝ ጭምር ነው የተነገረው። ስለዚህ አንቶኒ ጎርደን ኒውካስል ዩናይትድ ከአርሰናል ጋር በሚያደርገው ጨዋታ ላይ ላይኖር የሚችልበት እድል እንዳለ ነገር ግን የተረጋገጠ እንዳልሆነ ነው ይፋ የተደረገው። ሌላኛው የተረጋገጠው ነገር ግን ቲኖ ሊቨርማንቶን የተመለከተው መረጃ ነው። በእርግጠኝነት ለአርሰናሉ ጨዋታ አይሰለፍም የሚሉ መረጃዎችን ነው ክሬግ ሆፕ መረጃውን እያጋራ የሚገኘው። ሁለቱ የኒውካስል ዩናይትድ ወሳኝ ተጫዋቾች በሳምንቱ መጨረሻ ከአርሰናል ጋር በሚደረገው ወሳኝ ጨዋታ ላይ ላይኖሩ የሚችሉበት እድል በጣም ሰፊ እንደሆነ እየተነገረ ነው። በአርሰናል በኩል ሁለት ወሳኝ ተጫዋቾች አሁን ወደ ሜዳ ይመለሳሉ ተብሎ ይታሰባል። በሚቀጥሉት ጨዋታዎች ላይም ልንመለከታቸው እንችላለን። እነዚህ ተጫዋቾች ቡካዮ ሳካና ዩሪያን ቲምበር ናቸው። ቡካዮ ሳካም የቡድኑ የማጥቃት ማገር እንደሆነ በርካቶች ያነሳሉ። እርግጥ ነው በዚህ የውድድር ዓመት ለአርሰናል የተወሰኑ መቀዛቀዞችን አሳይቷል ተብሎ ይታመናል። እንደውም አንዳንድ ቁጥራዊ መረጃዎች እንደሚያሳዩት ከሆነ ባለፈው የውድድር ዓመት ጥሩ የነበሩና ከዚህ በፊት በጥሩ አቋማቸው የምናውቃቸው ነገር ግን
ዘንድሮ ግን ፍሎፕ ያደረጉ ወይም በመጠኑም ቢሆን አቋማቸው የወረዱ ተጫዋቾች ተብለው ስም ዝርዝር ሲወጣ ከ1 እስከ 10 ደረጃ ውስጥ ይገኝበታል። ቡካዮ ሳካና ዘንድሮ መጠነኛ ዝቅ ያለ የውድድር ዓመትን እያሳለፈ እንኳን ቢሆን እርግጥ ነው ጉዳቶች በተደጋጋሚ ጊዜም እየገጠሙት ከመሆኑ ጋር በተያዘም ሊሆን ይችላል። ነገር ግን የቡድኑ ግን የማጥቃት ማገር እንደሆነ በርካቶች ያምናሉ። እሱ መኖሩ ብቻ የተቃራኒ ቡድን ተከላካዮች በቁጥርም እንዲረበሹ ያደርጋል ተብሎ ይታሰባል። ጎል የመፍጠርን የማስቆጠር ብቃቱ ለቡድኑ በጣም ወሳኝ የውጤት ምንጭ ይሆናል ተብሎ ይታሰባልና የእሱ መመለስ በጣም ጥሩ አስተዋጽኦች ይኖሩታል ተብሎ ይታሰባል በማጥቃቱ ላይ። ሌላኛው ዩሪየን ቲምበር ነው። ከተከላካይነት ባለፈም ወደ አማካይ ክፍል እየገባም የሚጫወትበት መንገድ እንዲሁ ደግሞ ቡድኑ የኳስ ቁጥጥር የበላይነት እንዲኖረውም የሚረዳበት መንገድ የእሱ መገኘት የቡድኑን የኋላ ክፍል ሚዛንን ከመጠበቁ በተጨማሪ በማጥቃቱ ላይ እገዛዎችን በማድረግ የሚታወቅ አይነት ተጫዋች ነውና ጥሩ ነገሮችን ሊያደርግ ይችላል ተብሎ ይታመናል። ሁለቱም ተጫዋቾች በጨዋታው መሃል እንዳስፈላጊነቱ ቦታቸውን የመቀያየርና ለቡድኑ አዲስ አማራጭን የመስጠት ብቃቱ አላቸው። ይህም አሰልጣኙ በተለያዩ የጨዋታ ስልቶች ላይ እንዲሁ ቨርሳታይል ከመሆናቸው ጋር በተያያዘ የተለያዩ ሚናዎችን እንዲሰጣቸውና የተለያዩ ሚናዎችንም እንዲወጡ ያደርጋቸዋል ተብሎ ነው የሚታሰበው። ሳካ የአምበልነት አርም ባንዱንም ማስሮ እንደሚታየው ሁሉ በሜዳ ላይ ያለው ተጽዕኖ ከፍተኛ እንደሆነ ጭምር ነው የሚነገረው። የእነሱ መመለስ ቡድኑ በራስ መተማመን እንዲኖረውም ወደ ድል እንዲመለስም ጭምር ያደርገዋል ተብሎ ይታሰባል። ምክንያቱም ባለፉት 2 ጨዋታዎች ላይ በፕሪሚየር ሊጉ በቦርነመዝ እና በማንቸስተር ሲቲ ተከታታይ ሽንፈት እንደደረሰባቸውና በእነዚህ 2 ሽንፈቶች ምክንያት ደግሞ ለዋንጫ ያላቸው ግስጋሴ በመጠኑም ቢሆን እንደተቀዛቀዘ የምናውቀው ጉዳይ ነው። ስለዚህም የእነዚህ 2 ተጫዋቾች መመለስ በአጠቃላይ አርሰናልን ወደ ዋንጫው ፉክክሩና በተለይም ወደ አሸናፊነት መንገዱ እንዲመለስ ትልቅ አስተዋጽኦ ያበረክትላታል ተብሎ ነው የሚታሰበው። የሳካና የቲምበር የጤና መመለስም በሊጉም ሆነ በሌሎችም ውድድሮች ላይ ለአርሰናል ለዋንጫ ተፎካካሪነት ትልቅ መጠናከር ይሆናል ተብሎ እንደሚታሰብ ነው መረጃው የሚያሳየው። የማንቸስተር ሲቲን ጉዳይ ደግሞ እንመልከት። ከአርሰናል ጋር ያደረግነው አይነት ድርጊት 5 ጊዜ እንዲደግመው ፈልጋለሁ ብለዋል ፔፕ ጓርዲዮላ ስለ ራያን ሸርኪ ሲናገር። ድንቅ ጎል ነው ያስቆጠረው ሲል ይናገራል ፔፕ ጓርዲዮላ። ራያን ሸርኪ የግል ታለንቱን ተጠቅሞ ተከላካዮችን ጭምር በማለፍ ፔናልቲ ቦክስ ውስጥ እጅግ አስደናቂ ጎል ማስቆጠሩን እናስታውሳለን። አርሰናልን 2-1 ባሸነፉበት ጨዋታ ላይ እና እንደዚህ አይነት ነገር 5 እንዲያረገው በአንድ ጨዋታ ላይ ከቻለ 5 ጊዜ እንዲደግመው ፈልጋለሁ ሲልም ጭምር የተናገረው እጅግ ድንቅ ጎል ሲልም ነው የገለጸው። ነገር ግን እኔም እሱን መጫን ወይም ማበረታታት ፈልጋለሁ። በጣም ልዩ ነበር። ከምንም በላይ ደግሞ ደስ የሚለኝ አስቸጋሪ ሁኔታዎች ሲኖሩ ቡድኑ 1-0 ሲመራ ውጤቱ 0-0 ሲሆን ወይም ደግሞ ጎል ሲቆጠርብን ሁልጊዜም እሱ አንድ እርምጃ ወደፊት ይወጣል። ነገር ግን አንዳንዴ 2-0 ወይም 3-0 እየመራን ሲሆን ግን ብዙም አይሳተፍም ሲልም ነው የተናገረው። አስገራሚ ጎል አስቆጥሯል። ነገር ግን ከዚያ በኋላ ምናልባትም እኛ በምንጫወትበት መንገድ ምክንያት ሊሆን ይችላል ብዙም አላገኘ ነውም። ነገር ግን እኔ ከሱ የበለጠ ነገሮችን እፈልጋለሁ። ያደረግነው አይነት ድርጊትም 5 ጊዜ እንዲደግሞ እፈልጋለሁ። ሁልጊዜም ጎል በማስቆጠር መሳተፍ ይኖርበታል። ነገር ግን ብዙ የማቀበል ድርጊቶች እንዲኖሩ ትፈልጋለሁ። ያ ግን አልሆነም። አንዳንዴም በመጨረሻዎቹ ጨዋታዎች እሱ ጠፋ ባይባል፣ ነገር ግን ትልቁ ብቃቱ የሚታየው ውጤቱ 0-0 ሲሆን ወይ ደግሞ ሲቲ ሲመራ ወይም ደግሞ የመጀመሪያ ጎል በሚያስፈልገን ሰዓት ወይ ጎል ሲቆጠርብን አይነት ነው። በብዙ ጎሎች በምንመራ ሰዓት ግን የራያን ሸርኪን ሚናዎች ግን ማግኘት አልቻልኩም ሲልም ጭምር ነው አሰልጣኝ ፔፕ ጓርዲዮላ ስለ ራያን ሸርኪ የተናገረው። የማንቸስተር ሲቲው አሰልጣኝ ፔፕ ጓርዲዮላ ዴክላን ራይስ ቡድኑን ያነሳሳበት መንገድንም አድንቀዋል። አርሰናል በማንቸስተር ሲቲ ከተሸነፈ በኋላም ዴክላን ራይስ አንድ ቃልን ሲናገር በቪዲዮዎች ላይ በተደጋጋሚ አይተናል። ኢትስ ናት ደን የሚል አይነት ሀሳብን ወይም ደግሞ ፉክክሩ ገና አላበቃም የሚል አይነት ሀሳብን ለማርቲን ኦዴጋርድ ሲሰጠውና ተጫዋቾቹን ሲያነሳሳ እንደነበር ተመልክተናል። ስለ ክስተቱ የተጠየቁት አሰልጣኝ ፔፕ ጓርዲዮላም ዴክላን ራይስ ያደረገውን ነገር በጣም ወድጄዋለሁ ሲሉ ጭምር ነው አሰልጣኝ ፔፕ ጓርዲዮላ የተናገሩት። ይሄ የአርሰናል አስተሳሰብን ያሳያል ያሉት ጓርዲዮላ እንዲሁ ምን ያክል ተፎካካሪ እንደሆኑ የሚያሳይ አይነት ነው ሲልም ጭምር ነው የገለጹት። ይሄ ባይሆን ኖሮ በፕሪሚየር ሊጉ በዚህ ልክ አይሆኑም ነበር፣ በቻምፒየንስ ሊጉም እስካሁን አልተሸነፉም። ስለዚህም ድንቅ አይነት አስተያየትን ነው ለቡድኑ መነሳሳትም ትልቅ መልእክትን ነው ያጋራው ሲልም ጭምር ይናገራሉ። የራይስን መልእክትም የሚከተሉት አሰልጣኙና ተጫዋቾችም አሏቸው ሲልም ጭምር ነው የተናገረው። አሰልጣኝ ፔፕ ጓርዲዮላ ነው ይህንን ሀሳብ የሰጠው። የቸልሲን ጉዳይ እናንሳ። የቸልሲ ሴት ቡድን በስታንፈርድ ብሪጅ ይጫወታሉ ተብሏል። የምዕራብ ለንደኑ ክለብ ቸልሲ የሴቶች ቡድን በስታንፈርድ ብሪጅ ስቴዲየም መጫወት እንደሚጀምሩ ነው ይፋ የተደረገው። የሴቶች ቡድኑ ከ2026-27 የውድድር ዘመን ጀምሮ ሁሉንም የሱፐር ሊግ ጨዋታዎች
በስታንፈርድ ብሪጅ ስቴዲየም ነው የሚያደርጉት። የቸልሲ ሴት ቡድኖች የሴቶች ሱፐር ሊግ ዋንጫንም 8 ጊዜ በማሸነፍ ስኬታማው ክለብ ነው። በዚህ ዓመትም ከሊጉ ከመሪው ማንቸስተር ሲቲ በ9 ነጥብ ርቀው ሁለተኛ ደረጃ ላይ የተቀመጠ ቡድን እንደሆነ ነው ይፋ የተደረገው። አሰልጣኝ ሊያም ሮስኒየር ቡድኑ ትላንትና ምሽት በደረሰበት አሳዛኝ ሽንፈት የተሰማቸውን ጥልቅ ቁጣና ሐዘንን በመግለጽ ምንም አልተቆጠቡም ነበር። ተጫዋቾቹን ፎጣ ጥለውም ወጥተዋል የሚል እስከ ማለትም እንደደረሱ ጭምር ነው የተናገሩት። በእኔና በተጫዋቾች መካከል መራራቅ አለ ብዬ አላስብም፣ ነገር ግን በቡድን ውስጥ ወኔና እምነት ግን ጠፍቷል ብዬ አምናለሁ። ይህ አፈጻጸም በፍጹም ተቀባይነት የለውም ሲሉ ጭምር ነው የተናገሩት። ጉዳዩ የታክቲክ አልነበረም፣ የፍላጎት የድፍረትና የወኔ እንጂ 80 በመቶ የሚሆኑ ትንቅንቆችን ተሸንፈናል፣ አንድም የራስ ኳስም አላሸነፍንም ሲሉ ነው በንዴት የተናገሩት። አሰልጣኝ ሊያም ሮስኒየር በቁጣ ከገለጹት ጉዳዮች መካከል በብዙ ጊዜ ተጫዋቾችን ተከላክያለሁ፣ አሁን ግን ይህንን አፈጻጸም መከላከል አልችልም። ይህ ጨዋታ ይህንን ታላቅ ክለብ በጭራሽ የሚወክል አይደለም ጭምር ሲሉ ነው የተናገሩት። በመጨረሻም ይህንን ብለዋል። በጣም ተቆጭቻለሁ፣ ስሜቱንም በጣም ደንዝዣለሁ። በስሜቱም አሁን ላይ ትልቅ ለውጥ ያስፈልገኛል። ፕሮፌሽናሊዝም አልታየባቸውም። ሁላችሁም መስታወት ላይ ቆማችሁ ራሳችሁን ማየት አለባችሁ ሲልም ጭምር ነው አሰልጣኝ ሊያም ሮስኒየር ለተጫዋቾቹ የተናገረው። በተለይ ከአሰልጣኙና ከተጫዋቾቹ ጋር በተያያዘ ግን አሁን ላይ ምናልባት ቼልሲ ውሳኔ ማሳለፍ እንዳለበት ነው በርካቶች የሚያምኑት። ምክንያቱም ተጫዋቾቹ አሰልጣኙ ላይ እምነት እንዳጡ የሚያሳዩ መረጃዎች በተደጋጋሚም እየወጡ ነው የሚገኙትና በዚህ ምክንያት ከአሰልጣኙ ጋር መቆየት ውጤቶቹ ይስተካከላሉ ብሎ መጠበቅ ሞኝነት ሊሆን እንደሚችል ነው በርካቶች የሚያምኑት። ስለዚህም አሰልጣኙ በቅርቡ ምናልባት ውሳኔ ሊወሰንባቸው የሚችልበት እድል እንዳለ የሚያሳዩ መረጃዎች አሉ። ለክለቡ እጅግ አሳዛኝ ምሽት ነበር የትላንትናው ጨዋታ ተብሏል። የስካይ ስፖርት ካሜራዎች በተደጋጋሚ ወደ ክለቡ የጋራ ባለቤት ቶድ ቦህሊና በሂዳድ ኤግባሊ ሲያተኮር የነበረ ሲሆን የሮስኒየር ቀጣይ ዕጣ ፈንታም እዚያው ሜዳ ላይ እየወሰኑ ይሆን ብለው ለማሰብም ፈጽሞ አይቻልም ነበር። የክለቡ ይፋዊ መግለጫ ወይም የስንብት ዜና በማንኛውም ሰዓት ሊወጣ እንደሚችል ማንም እንደማይደነቅ ጭምር ነው ይፋ የተደረገው። ይሁን እንጂ ዋናው ትኩረት ግን ሊያርፍ የሚገባው በክለቡ የበላይ አመራሮች ላይ ነው። ለዚህ ሁሉ ቀውስ ተጠያቂዎቹ እነሱ ናቸው። አንድን ትልቅ ማህበራዊ ተቋምም ወደ ፋይናንሻዊ የሙከራ ጣቢያነትም ወይም የገንዘብ ሙከራ ማድረጊያን በመቀየራቸው ኃላፊነት መውሰድ አለባቸው ይላል። የስካይ ስፖርት ተንታኞች ናቸው ይህንን ሀሳብ የሰጡት። ሚጌል ዴላኒ እንደሚናገረው ከሆነ 166 ዓመት ዕድሜ ካስቆጠረው የዚህ ስፖርት ነባር ባህልና ሕግጋት በላይ እጅግ ብልህ እንደሆኑ አድርገውም በማሰብ የተለመደውን ስህተትን ፈጽመዋል። አሁን ግን መራሩን እውነታ በግልጽ እንዲያዩም ተደርገዋል ሲል ነው ሚጌል ዴላኒ ሀሳቡን የተናገረው። ሌላኛው ቲም ሼርውድ ስለ ኤንዞ ፈርናንዴስ አንዳንድ ጉዳዮችን አጋርቷል። እሱ ትኩረት ለመሳብ ወይም ትዕይንት መፍጠር ነበር የፈለገው። ይህ ደግሞ ከአንድ አምበል የሚጠበቅ ድርጊት አይደለም ብሏል ቲም ሼርውድ ሲናገር። ከክለቡ መውጣት ይፈልጋል። ደረቱን ነፍቶ ቆመዋል። አቋም የያዘ ወይም ጀግና መስሎ ነበር። ወዳጄም አቋም መውሰድ ወይም ደግሞ ጀግንነትን ማሳየት ካለብህ ጨዋታው እየተካሄደ እያለ አድርገው። የሆነ ነገር ሜዳ ላይ ፍጠር፣ ተጫዋቾችን ምራ። አንተ ግን ለራስ ብቻ የምትጫወት ግለሰብ ነህ ሲል ነው ቲም ሼርውድ ስለ ኤንዞ ፈርናንዴዝ የተናገረው። ምናልባትም እዚያ ከአሰልጣኞች ጋር እየተነጋገርክ በዙሪያው ባሉ ሌሎች ሰዎች ላይም ጣት ለመቀሰር ጥፋቱን ከማላከክም እየሞከርክ ሊሆን ይችላል። እውነተኛ መሪዎች ግን እንደዚህ አያደርጉም። የቡድን አጋሮቻቸውን ያነቃቃሉ፣ የተደራጁ መሆናቸውን ያረጋግጣሉ። ሜዳ ላይ በሚሆኑበት ጊዜም ሊያም ሮስኒየር አሰልጣኙ ምን እንደሚፈልግ ማወቅና ያንን ለአሰልጣኙ ሲልም ሜዳ ላይ ተግባራዊ ለማድረግም መሞከር አለበት ሲል ነው የተናገረው። ቲም ሼርውድ ነው ይህንን ሀሳብ የሰጠው። ሊያም ሮስኒየር ይናገራል። እየተጫወታችሁ ያላችሁት ለቸልሲ ነው። እኔም እያሰለጠንኩ ያለሁት ቸልሲን ነው። ይህንን ጫና መቋቋም ካልቻላችሁ እዚህ መሆን የለባችሁም። የዛሬው የቡድኑ አቋም በፍጹም ተቀባይነት የለም ሲል ነው ትላንትና ምሽት በነበረው ቆይታ ላይ ሀሳቡን የሰጠው አሰልጣኝ ሊያም ሮስኒየር። የሪያል ማድሪድ ጉዳዮችን እንመልከት። ፍሎሬንቲኖ ፔሬዝ ቪኒሲዮስ ጁኒየር እና ኬሊያን ምባፔ ጋር ለቀጣዮቹ ዓመታት ኮከብ እንደሚሆኑ እርግጠኞች ናቸው። ስለዚህም ሁለቱም በክለቡ እንዲቆዩ ፍላጎቱ አላቸው ተብሏል። ማርካ ይዞት እንደወጣው መረጃ ፖል ላቤሌ ፖግባ ይናገራል። ኬሊያን ምባፔ ባሎን ዶርን ማሸነፉ የጊዜ ጉዳይ ብቻ ነው። ለኔ እሱ በሙሉ የውድድር ዘመን ምርጡ ተጫዋች ነበር። አሁን ከበፊቱ በላይ ጎሎችን ያስቆጥራል። እንዲያውም በሪያል ማድሪድ ውስጥም የራሱን ቦታ ደግሞ አግኝቷል። በመጀመሪያው የውድድር ዘመኑ ከክሪስቲያኖ ሮናልዶና ከሮናልዶ ናዛሪዮ ደሊማ በላይ ጎሎችን ያስቆጥሯል። ከዚህ በላይም ሊሄድ ይችላል። ብዙ አልገረመኝም ሲልም ጭምር ነው የተናገረው። ሪያል ማድሪድ እና ባርሴሎና በሚቀጥለው ክረምት ቪክተር ሙኞዝን ከኦሳሱና ለማስፈረም ፉክክር ውስጥ ገብተዋል። ቪክተር ሙኞዝ ባለፈው ክረምት ከሪያል ማድሪድ ኦሳሱናን በመቀላቀል ጥሩ ጊዜን እያሳለፈ ነው የሚገኘው። ተጫዋቹ በ2021 ሪያል ማድሪድን ከመቀላቀሉ በፊት ከ2014 እስከ 17 በባርሴሎና አካዳሚ አሳልፈዋል።
በሪያል ማድሪድ ቆይታው ባለፈው ዓመት ከባርሴሎና በነበረ ጨዋታ ተሰልፎ ተጫውቶ እንደነበር ይታወሳል። ሪያል ማድሪድ ተጫዋቹን ሲሸጡት በውል ውስጥም ለ3 ዓመታት በሚቆይ በ8 ሚሊዮን ዩሮ የመግዛት አማራጭ አካተዋል። የክፍያ ተጫዋቹ አሁን ላይ ካለው የገበያ ዋጋ 20 ሚሊዮን ዩሮ ያነሰ ነው። ሪያል ማድሪድን የለቀቀው ተጫዋቹ በአንድ ዓመት ውስጥም የመመለስ ልምድ ባይኖረውም ሙኞዝ ግን ለመመለስ ግን ፍላጎት አላቸውን የተባለው የባርሴሎና ኃላፊ የሆኑት ዴኮ በበኩላቸው ተጫዋቹ የፊት መስመሩን ለማጠናከር ሁነኛ አማራጭ አድርገው ይመለከቱታል። ባርሴሎና ተጫዋቹን በዋናው ቡድን እንደሚሳተፍ በማድረግም ለማሳመን ሊሞክሩ እንደሚችሉ ነው ዘ አትሌቲክ የተባለው የመረጃ ምንጭም ይፋ እያደረገ የሚገኘው። ከዚሁ ጋር በተያያዘም ዛሬ ባርሴሎና በስፓኒሽ ላሊጋ 32ኛ ሳምንት ጨዋታ ከሴልታ ቪጎ ጋር ጨዋታውን እንደሚያደርግ ይታወቃል። የሴልታ ቪጎ ደግሞ አሰልጣኝ የሆኑት ክላውዲዮ ጊራልዴዝም ይናገራሉ። አንድ ቀን ባርሴሎናን ማሰልጠን ትፈልጋለህ የሚል ጥያቄ ቀርቦለት ነበር። አሁን መሆን የምፈልገው ቦታ ላይ ነኝ። እርግጥ ነው እኔ እድገትና የዓለም ደግሞ ምርጥ ቡድኖችን ማሰልጠን እፈልጋለሁ። ባርሴሎናም ከነዛ መካከል አንደኛው ነው ብሏል። ለሪያል ማድሪድ እና አትሌቲኮ ማድሪድ ተጫውተሃል፣ ነገር ግን በፍልስፍና ራስን ለባርሳ ቅርብ አድርገህ ታያለህ ሲልም ጥያቄ አቅርቦለት ነበር። ጋዜጠኛው ክላውዲዮ ይናገራሉ። አዎ ከዮሃን ክራይፍ፣ ፔፕ ጓርዲዮላ፣ ራይካርድ እና ሉዊስ ኤንሪኬ ብዙ ነገሮችን ተምሬያለሁ። እኔ እንደማስበው የእግር ኳስ የመለማመጃ መንገድም ከማየውና ከተረዳሁት ጋር በጣም የቀረበ ነው። እኔ ወደ ባርሴሎና ፍልስፍና ቀርባለሁ፣ ነገር ግን የራሴን መንገድ ግን መቅረጽ እፈልጋለሁ ሲልም ጭምር የተናገረው። በአንተ ላይ ተጽዕኖ ያሳደረብህ የትኛው አሰልጣኝ ነው የሚል ጥያቄም ቀርቦለት ነበር። በእኔ ላይ ከፍተኛ ተጽዕኖ ያሳደረው ዮሃን ክራይፍ ነው ብለዋል። አሁን ላይ ምርጦቹ አሰልጣኞች ሉዊስ ኤንሪኬ እና ፔፕ ጓርዲዮላ ናቸው። እግር ኳሱን በእጅጉ የቀየሩት እነሱ ናቸው ሲልም ጭምር ይናገራል። ሌላኛው ስለሚቀጥለው ጨዋታ ምን ታስባለህ ተብሎም ተጠይቆ ነበር። በካምፕኑ የሚካሄደው ጨዋታ በኋላ ሊጉን የበለጠ አጓጊ እንደማደርገው ተስፋ አድርጋለሁ ሲልም ጭምር ነው የተናገረው። በተለይ እኛ አሸንፈን ሊጉን ወደ ፉክክር እንመልሰዋለን ሲልም ነው ክላውዲዮ ጊራልዴስ የሚናገሩት። ሃንስ ፍሊክ ጨዋታውን ቀይሮታል። ለባርሴሎናስ ጥሩ አሰልጣኝ ነው የሚል ጥያቄም ቀርቦለት ነበር። በእርግጥ ቁጥራዊ መረጃዎችና ዋንጫዎች ራሳቸው ይናገራሉ። ከአሰልጣኞች የማደንቀው እንደዚህ አይነት ማንነት ነው፣ ግልጽ የሆነ የውድድር ዘይቤ መኖር። ሃንስ ፍሊክ በተከላካይ መስመርና በአጥቂው መስመር ላይ ለውጦችን ያደርጓል። እናም ፍሬያማ ነበር። ደፋር አሰልጣኝ እንደሆነም ጠንቀቅ ያውቃለሁ ሲልም ጭምር ነው የተናገረው። ይህንን ሀሳብ ነው እየሰጠ የሚገኘው የሴልታ ቪጎ ጊራልዴዝ ነው ይህንን ሀሳብ እየተናገረ የሚገኘው። ዛሬ ምሽት ጨዋታቸውን ያደርጋሉ። ባርሴሎና ከሴልታ ቪጎ ጋር የሚያደርገው ጨዋታ በስፓኒሽ ላሊጋ ተጠባቂ ከሆኑ መርሃ ግብሮች መካከል አንደኛው ነው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን፣ ስለተከታተላችሁን ቆይታችሁም ከኛ ጋር ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። ፏርባሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርግ ያለው። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን እንገናኛለን። በነገው ጠዋት ፕሮግራማችን በድጋሚ እንገናኛለን። መልካም ጊዜ፣ መልካም ምሽት እንዲሆንላችሁ ነው በአክብሮት የምመኘው።